በጣም አስፈላጊ ሶፍትዌር ኢንጂነሪንግ ምንድነው? ሶፍትዌር ኢንጂነሪንግ የሚባለው ላይክ ኖርማሊ ኮምፒውተር መስራት ሳይሆን የኮምፒውተር ሲስተሙን ተጠቅመን አዳዲስ ነገሮችን ሶፍትዌሮችን መስራት ነው ማለት ነው። ስለዚህ አንድ ሶፍትዌር ስታዩ ያ ሶፍትዌር ደግሞ አፕሊኬሽን ሊሆን ይችላል፣ ዌብሳይት ሊሆን ይችላል፣ ሲስተሞች ሊሆን ይችላሉ። ዳይሬክትሊ ላይ ኮምፒውተር ላይ ረን የሚያደርግ ማለት ነው። ሶ ይሄንን ፊልድ ሶፍትዌር ኢንጂነሪንግ ውስጥ የምትማሩት በተለየ አይ ቲንክ ላይክ ዲኤስኤ ወይም ደግሞ ዳታ ስትራክቸር አልጎሪዝም የሚባሉ ነገሮች አሉ። እናም ደግሞ እንደ ኮዲንግ ነው ኮዲንግ ነው የሚበዛው። እናም ደግሞ ማትስም አንዳንድ ጊዜ ይኖራል፣ ግን ደግሞ ሁል ጊዜ አይደለም፣ ብዙ ጊዜ የለም። ኤኒዌይስ ይሄንን ሶፍትዌር ኢንጂነሪንግ ውስጥ ለየት የሚያደርገው አንዱ ነገር በዚህ ጊዜ አሁን በጣም አስፈላጊ እየሆነ ይመጣል። እናም ደግሞ በጣም ኮምፒቲሽን ወይም ደግሞ ብዙ ሰው ይሄንን ፊልድ እየተማረ ይገኛል። ሀገራችን ውስጥ ደግሞ ከዚህ በፊት አልታወቅም ነበረ። አሁን ከአምስት አመት ምናምን ጀምሮ በጣም ላይክ ሁሉም ተማሪ ይሄንን ፊልድ ለመግባት እየሞከረ ይገኛል። ከሜዲሲን ቀጥሎ ሁለተኛ ምርጫ ላይ ተቀምጧል ማለት ነው ብዙ ሰው የሚመርጠው። ከዛን ደግሞ ሶፍትዌር ኢንጂነሪንግ በቃ ስሙ እንደምታዩት ላይክ ኢንጂነሪንግ ፊልድ ነው። እኔ ኖርማሊ ኢንጂነሪንግ ፊልድ አይመቸኝም፣ ግን ሶፍትዌር ብቻ ብዬ ባወራ ጥሩ ነው ይመስለኛል። ኤኒዌይስ ሶፍትዌር ኢንጂነሪንግ ደግሞ የሚሰጠው አዲስ ኢትዮጵያ ውስጥ በተለይ አይ ቲንክ የኛ ዩኒቨርሲቲ አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ አይ ቲንክ ሀረማያ ዩኒቨርሲቲ ውስጥ ይሰጣል። ከዛ ውጪ ኦኬ ከዛ ውጪ እንኳን ሌላ ቦታ የት አለ? እስኪ ንገሩኝ፣ ኮሜንት ላይ ንገሩኝ ሌላ ዩኒቨርሲቲ ውስጥ ካለ ማለት ነው። አይ ቲንክ አራት አምስት ዩኒቨርሲቲ ብቻ ውስጥ ነው ያለው እና ከዛ ውጪ የለም። እናም ደግሞ ኮምፒውተር ሳይንስ አዳማ ዩኒቨርሲቲ ውስጥ አለ። ሶ አሁን ላይክ ይሄንን ፊልድ መግባት የሚፈልጉ ከሆነ ሁልጊዜም ላይክ እንትን ዩኒቨርሲቲ መግባት አያስፈልግም። ኤኒዌይስ ግን አዲስ አበባ ዩኒቨርሲቲ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ እና አዳማ ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ